ሊቀ ጳጳስ ቆሙ። ሊቀ ጳጳሱን ተውት። ታቦት ቆሞ ረግጠው ወጡ። ዘራችሁ አይባረክ። በእውነት ዘራችሁ አይባረክ። ታቦት ቆሙ፣ ሊቀ ጳጳስ ቆሙ፣ ረግጠው የሚሄዱ ባለጌዎች። ሰላም ውድ የቻናሌ ተከታዮች እንደምን አላችሁ? እንግዲህ እንደ ድሮው ዛሬም አዲስ ነገር ይዤላችሁ መጥቻለሁ። እሱ ምንድነው እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከአንድ አባት የማይጠበቅ ነገር በአንድ የገጠር ቤተክርስቲያን በአውደ ምሕረት ላይ የተሰማ ነገር አለ። እሱ ምንድነው? ከአንድ የሃይማኖት አባት የውም ጳጳስ ከሆነ በአውደ ምሕረት ላይ ምንም በማያውቁ ገበሬዎች ምዕመናን ላይ ይህን እርግማን ማሰማት እጅግ በጣም ለመስማት ይከብዳል። እስኪ የሚሉትን እስከ መጨረሻው እንስማቸው። ዘራችሁ አይባረክ። በእውነት ዘራችሁ አይባረክ። ታቦት ቆሙ፣ ሊቀ ጳጳስ ቆሙ፣ ረግጠው የሚሄዱ ባለጌዎች። ኧረ እንደው እባክህ ተው፣ እንደው በአንድ ሰው ሁሉም ሰው አይረገም። እንደው በአንድ ሰው በሁለት ሰው ቁጭ በሉ። ታዲያ ሊቀ ጳጳሱን በዚህ ልክ በአውደ ምሕረት በሕዝበ ክርስቲያኑ ፊት ለመርገም ምን አነሳሳቸው? ምንስ ገፋፋቸው? በዚህ ልክስ ለምን አምርረው ተናገሩ? ይህ የሁላችንም ጥያቄና ሐሳብ ነው። እስኪ ከአንደበታቸው የሚሉትን እንስማ። ቅድስት ክርስቶስ ሰምራን አምጥቼላችኋለሁ ብዬ ይፋ ሳደርግ የተወሰኑ ወጣቶች ታቦት ቆሙ ብድግ 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 እያሉ ሄዱ። ታቦተ ማርያም ካልሆነች በሚል እንዴት አይነት ወጣት እንዴት አይነት የንስሐ ልጅ ቢኖር ነው? ሽማግሌ ጠቅጥቆ አይኬድም አደል? በሀገራችን ሽማግሌ እየመጣ እንኳን ትልቅ ሰው እየመጣ መንገድ ላይ እንኳን አናቋረጥም አደል? ወጣቶቹ መጀመሪያ ሽማግሌው ይለፍ ነው የሚባለው። ሊቀ ጳጳስ ቆሙ። ሊቀ ጳጳሱን ተውት። ታቦት ቆሞ ረግጠው ወጡ። በጣም ያዘንኩት ደግሞ ይሄ ነው። እንግዲህ እውነት ይህ አካሄድ አገር ያስባርካል? ሃይማኖት ነው? እንዲህ አይነት ክህነቱ ተሽሮ አቶ እየተባለ ከሱ ጋር መስቀል መሳለም ኃጢአት ነው፣ ድፍረት ነው። ይሄንን ያደረገ ቢኖር ይወገዝ፣ የተወገዘ ይሁን ብያለሁ። ይሄ አያስደንግጣችሁ። እግዚአብሔር በሰጠ ጸጋ ልክ ይህንን ሕዝብ ደፋ ቀና ብዬ ከማገልገል ወደኋላ አላልኩ። የጦርነት ቀጠና ነው። በዚህ ሁሉ ብዬ ቆላ ደጋ ብዬ ነው የማገለግለው። ያጎደልኩባችሁ ሳይኖር እንዲህ አይነት ህገወጥ አሰራር ተከትላችሁ መሄዳችሁ እንደው በእኔና በእናንተ መካከል እግዚአብሔር ይፍረድ ብያለሁ። ምን አጉድዬበት ነው ለዚህ ሕዝብ? ቀኖና ሲጣስ፣ ዶግማ ሲጣስ ሊቀ ጳጳስ ብቻ አይደለም ተው የሚለው። አንድ የብሉይ ኪዳን መምህር የሐዲስ ኪዳን መምህር ለምን ቀኖና አይፈቅድም ዶግማ አይፈቅድም ብሎ ያዛል? እንዲሁ ሌላው ቢቀር እንኳን እንደ መምህርነቴ እንኳን ለምን አታዩት? ከኔ ይልቅ እነሱ መምህራን በጣም ሊቃውንት ሆነው እነሱን እየተከተላችሁ ሊቀ ጳጳሱ ያወገዘውን ድርጊት እየተከተላችሁ በመክረማችሁ አዘኛለሁ። ሊቀ ጳጳስ መጥቶ ታቦት አምጥቶ አንቀበልም ብሎ ማደም አሳዝኖኛል። ይሄ ብቻ እኮ አይደለም። ባለፈው እኮ ለወረዳ ቤተ ክህነቱ ደብዳቤ ሲጽፉ ምን አሉ? ለወረዳ ቤተ ክህነቱ ከዚህ በኋላ ግንኙነታችንን አቋርጠናል። አንድም የወረዳ ቤተ ክህነት ሰራተኛ ቢመጣ አንቀበልም ብለው በደብዳቤ በደብሩ ማህተም። እንግዲህ የጋሸናን ከተማ ሕዝብ ይወክሉት ይሆን? የጋሸና ምዕመናንና ካህናት ግንኙነት የለንም ከወረዳው ጋር ብለው ነው የጻፉ። ከወረዳ ቤተ ክህነት ተለይተናል፣ ግንኙነት አቆመናል ማለት እኮ ከቤተ ክርስቲያን ወጥተናል ማለት እኮ ነው። እንዴት ተቀበላችሁት? ይህን ሃይማኖታቸው ምንድን ነው ማለት ነው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንሰለት ተቆርጠናል፣ ወጥተናል፣ ግንኙነታችንን አቁመናል ካሉ ስማቸውን ይንገሩን። አዎ ይሄ ይታረም። አዎ በእርግጥ አንድ አባት ቁመው ሳይከበሩ ሲቀር ወይም የሚሉት የሚያስተላልፉት መልእክት ሳይደመጥላቸው ወይም ተቀባይነት ሳይኖረው ሲቀር
ሊያስከፋ ወይም ሊያሳዝን ይችላል ማለት ነው። ነገር ግን የማያውቁትን ምዕመናን ከመርገም በቤተ ክርስቲያኒቷ አሰራር መሰረት ከሕግና ቀኖና ውጭ የሆኑትን ግለሰቦች በመለየት መገሰጽ ይቻል ነበር። ነገር ግን በማይመጥን መልኩ በአውደ ምሕረት እንዲህ አይነት እርግማን በማድረጋቸው መላው ሕዝበ ክርስቲያኑን አስቆጥቷል። በዚህ ጉዳይ ከመጽሐፍ ቅዱስ አንጻር እንዴት ይታያል እንመለከተዋለን። እንግዲህ ባርኩ እንጂ አትርገሙ ይላል ወደ ሮሜ ሰዎች ምዕራፍ 12 ቁጥር 14 ላይ ከአንድ አፍ በረከትና እርግማን አይውጣ ወንድሞቼ፣ ይህን እንዲሆን አይገባም። የያዕቆብ መልእክት ምዕራፍ 3 ቁጥር 10 ጌታ ኢየሱስም ጠላቶቻችሁን ውደዱ የሚረግሟችሁን ባርኩ ብሎ አስተምሯል። በማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ እናገኘዋለን። ስለዚህ እንግዲህ አንድ ጳጳስ ወይም ማንኛውም የቤተ ክርስቲያን አገልጋይ በአውደ ምሕረት ላይ ሕዝብን በግል ቁጣ ወይም ለመጉዳት አስቦ ቢረግም ይህ ከነዚህ የመጽሐፍ ቅዱስ ትምህርቶች ጋር አይስማማም። በሌላ በኩል አንዳንድ ጊዜ ካህናት ወይም ነቢያት በመጽሐፍ ቅዱስ የተጻፈውን የእግዚአብሔርን ፍርድ በማስጠንቀቅ መልኩ ንስሐ ካልገባችሁ ፍርድ ይመጣል የሚል መልእክት ያስተላልፋሉ። ይህ የግል እርግማን ሳይሆን የመጽሐፍ ቅዱስን ማስጠንቀቂያ ማቅረብ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት አንጻር ግን ጳጳስ የእረኛ አገልግሎት የተሰጠው ሰው ነው። ዋና ተግባሩ ማስተማር፣ መባረክ፣ መገሰጽ፣ ንስሐ መጥራት እና ሕዝቡን ወደ ክርስቶስ መምራት ይህ ዋነኛው የሊቀ ጳጳስ ስራ ነው። መጽሐፍ ቅዱስ እንዲህ ይላል፣ እረኛው መልካም ነው፣ መልካሙ እረኛ ስለበጎቹ ሕይወቱን ይሰጣል ይላል። በዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ እናገኘዋለን። የእግዚአብሔርን መንጋ በፍቅሩ ምሩት ወይም በፍቅር ምሩት አንደኛ ጴጥሮስ ምዕራፍ 5 ቁጥር 2 ላይ እናገኘዋለን። ስለዚህ በአውደ ምሕረት ላይ ሕዝብን በግል ቁጣ መርገም ከእረኝነት አገልግሎት ዓላማ ጋር አይስማማም። ነገር ግን ቤተክርስቲያን መሪዎችን ለመገምገም ጥንቃቄ ታስተምራለች። ታዲያ እንደሰማችሁት ሊቀ ጳጳሱ ከመድረክ ቆመው የሚራገሙበት ሰዓት ሕዝበ ክርስቲያኑ ወይም ምዕመኑ አባታችን ኧረ ይተው፣ በአንድ ግለሰብ ሁላችንም አይርገሙን እያሉ ድምፃቸውን እያሰሙ ተሰምተዋል ማለት ነው። ታዲያ እናንተ በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት አጋሩ።